ይህንን ማስክ በሳምንት 2 ጊዜ ብትጠቀሙት በተለይ ብጉር ያለባችሁ እንደዚሁም ደግሞ ብጉር ጠባሳ ጥሎባችሁ ለሄደ በሳምንት 2 ጊዜ ተጠቀሙት። ለፊት ቅላት እንደዚሁም ደግሞ ፊታችን ቆዳ እንዳይሸበሸብ፣ ግንባራችን እንዳይሸበሸብ፣ እንዳይጠለጠል፣ የአፋችን ዙሪያ የተሸበሸበ እንዳይሆን እጅግ በጣም ይረዳናል። ብትጠቀሙት በጣም መልካም ነው። እንደምትወዱት ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁ በዓለም ዳርቻ ብዝት ይበልልኝ። እንግዲህ ለበዓል ቆንጆ የሆነ የፊት ማስክ ይዤላችሁ መጥቻለሁ። የምር ሜካፕ ያስፈልጋችሁ በዓል ነው። ወዲያውም እንኳን አደረሳችሁ ካልተገናኘን መልካም በዓል ይሆንላችሁ። እንግዲህ ውድ ቤተሰቦቼ የተጠቀምኩት አንድ ድንች ነው። ይህን አንድ ድንች እኔ ክሬምም እንደዚሁም ደግሞ ማስክም ሰርቼዋለሁ። በጣም በቀላሉ በቤታችን የምናገኘው ግብአት ነው። በዛው ላይ ደግሞ ያው ለቆዳችን ለፊታችን በተለይ በማዲያትና በብጉር ለተበላሸ እንደዚሁም ደግሞ ለንጹህ ፊትም ይሆናል። በደንብ ካጠባችሁት በኋላ ባትልጡትም መልካም ነው። ምክንያቱም ልጣጩ ላይ ለቆዳችን አዲስ የሆነ ኮላጅን የሚሰጠን ንጥረ ነገር ስላለው ተውት፣ ባትልጡም ችግር የለውም ማለት ነው። ድንቹ እንደምታዩት ንጹህ ነው። በደንብ አጥቤዋለሁ። እንደዚህ ካጠባችሁ በኋላ መጠቀም ትችላላችሁ። ቆራርጣችሁ ወይም በካሮት መቦረሻ ቦርሳችሁ። እኔ አሁን በዚህ መልኩ ከትፈዋለሁ። ከትፈውና ያው በመፍጫ ነው የምፈጨው ማለት ነው። ከዚህ ቀደም ክሬሙን ቸላችኋለሁ። ከዚህ 3ኛ ላይ ታገኙታላችሁ። በጣም አሪፍ ነው። የምር ተጠቀሙት። የጠቆረ ቆዳን የማንጣት ኃይል አለው የድንቹ የተፈጥሮ ኢንዛይሙ ማለት ነው። ይህ በሳይንስ የተረጋገጠ ነው እና ትንሽዬ ውሃ አደርግና እፈጨዋለሁ። ስትቦርሹ ግን ውሃ አያስፈልጋችሁም። ከተፈጨ በኋላ በደንብ አድርጌ አጠለዋለሁ። እኔ ጥላሌውን ስለምፈልገው ነው። ለማስክ ስትጠቀሙ ግን ውሃውን አሳንሳችሁ ባታጠሉም ችግር የለውም። ነገር ግን 2 አይነት ስለሰራሁ ነው እኔ እንደዚህ ያጠለልኩት። እንደዚሁም ደግሞ ለጥያቄያችሁ መልስ እንዲሆናችሁ ካጠለልን በኋላ ያለውን ከላይ ያለውን ይሄን የምታዩት ገፈቱን አልጣልኩም። ሳልጥል አስቀምጬ ለፊት ማስክ ተጠቅሜዋለሁ ማለት ነው። በተከታታይ በሳምንት 2 ጊዜ በመጠቀም ጥርት ያለ ቆዳ ማግኘት ትችላላችሁ። ያ ማለት በሳምንት ብቻ አይደለም፣ ቢያንስ በ2 ወር በ3 ወር የብጉር ጠባሳ ይለቃችኋል። ፈጽሞ ከፊታችሁ ላይ ይሄዳል። እንደዚህ ይህን ተጠቀማችሁ ማለት ነው። በደንብ አድርጌ ያጠለዋለሁ። ውሃውን ለማስክም እንደዚሁም ደግሞ ለክሬም መስሪያ ጠቀመዋለሁ። ክሬሙን ባለፈው ሰርቼዋለሁ፣ ቪዲዮ ማየት ትችላላችሁ። ይሄ ለማስክ ነው። በምታዩት መልኩ ይህንን ከተጠቀምን በኋላ ያው መፍጨት ግን አሪፍ ነው። እኔ የተጠቀምኩት ፈጭቼ ነው። እናንተ ደግሞ በቡና መውቀጫም ሊሆን ይችላል። እንደዚሁም በካሮት ብቻ በደንብ መፍጫ ያስፈልጋችኋል። የማሽን ትንሿ የቡና ካለቻችሁ በሷ ፍጭት አድርጉት። በጣም ነው የሚጠቅማችሁ። ቆዳ ያጠራል። እንደዚሁም ደግሞ ያን የማይሄደውን ጠባሳ ያላቅላችኋል። እኔ ክሬም ሰርቼ የጨረስኩበትን ነው ከምጥል ብዬ ነው የተጠቀምኩት። በጣም አሪፍ ነው። ውሃውን እንደምታዩት ፍሪጅ ውስጥ አስቀምጬው ነበረ ለተወሰነ ሰዓታት። ከዛ ይሄንን የጨመቅኩበትን የድንቹን ውህድ እዚህ ጋር አደርጋለሁ። ከዛ ውሃ ነው የምጠቀመው። ውሃው ነው ጠቁሮ ካያችሁት የድንቹ ውሃ ሲቆይ እንደዚህ ባህሪው የመጥቆር ኃይል አለው። ከዛ እዚህ ጋር የበቆሎ ዱቄት ለሌላችሁ ቪዲዮውን አዳምጡ ውድ ቤተሰቦቼ። እርድ መጠቀም ትችላላችሁ። እሺ ትንሽዬ በጣም ትንሽ ሎሚ ለቆዳ ጥራት ለጠቆረ ቆዳ እንደዚሁም ደግሞ የሆነ አለ አይደለ የሚያሳክከን ካለ ሽፍታ ካለ ያላቅልናል። ትንሽዬ ቡናም በጣም አሪፍ ነው።
እነዚህን 3 ግብአቶች በአንድ ላይ በተከታታይ በሳምንት 2 ጊዜ የምትጠቀሙ ከሆነ እመኑኝ እርግጠኛ ነኝ 100% በፊታችሁ ላይ ምንም ነገር አታዩ፣ ለውጥ ታያላችሁ። በጣም እኔ ካገኘሁት ለውጥ ነው የምነግራችሁ። እኔ በራሴ ለውጥ አለኝ እና ሰራ አንቺ ፊት እኮ ንጹህ ነው ትሉኛላችሁ። አንድ ሸማ እኮ አጥበነው 1-2 ቀን ከለበስ ነው በኋላ ደግመን ማጠባችን አይቀርምና ፊታችን ንጹህ የሚሆነው ባይዘወይ ያው ስለምንጠቀም ነው። ካልተጠቀምን ማደፉ መቆሸሹ እንደዚሁም ደግሞ ብጉር መውጣቱ አይቀርም ዝም የምትሉት ከሆነ ማለት ነው። በተለይ ፀጉራችን አበጥረን ፊታችን ማንታጠብ ከሆነ በጣም ከባድ ነው። ዘይት ወደዛ ይመጣና ብጉር ይሰራል ማለት ነው። እና ከባድ ዘይቶችን ፊታችሁ ላይ በምታደርጉበት ሰዓት እነዛን ዘይቶች ካልታጠባችሁ ወዲያውኑ ብጉር ይወጣባችኋል። ለዛ ነው እና ትንሽዬ ባቢ ኦይል እጠቀማለሁ። እናንተ ያላችሁን የወይራ ካስተር የተለያዩ ዘይቶች መጠቀም ትችላላችሁ። ቀጣይ በምታዩት መልኩ በደንብ አድጌ አዋህጀዋለሁ። እንደዚህ ያው ምንም እሳት አልነካውም። ከዛ እዚህ እቃ ውስጥ እጠቀማለሁ። እንግዲህ ለ2 ቀን የምትጠቀሙት ከሆነ እቃ ውስጥ አድርጋችሁ ፍሪጅ ውስጥ ማስቀመጥ ይኖርባችኋል፣ እንዳይበላሽ ማለት ነው። ውጪ አይቀመጥልንም። ክሬሙ ግን ውጪ እስከ 3 ቀን ውጪ አስቀምጬ ነው እኔ ተጠቅሜ የጨረስኩት፣ ይቀመጣል። ይሄ ማስኩ ግን ፍሪጅ ማስገባት አለባችሁ ማለት ነው። ክሬሙንም ከቻላችሁ ብታስገቡት መልካም ነው። ከ3 ቀን በላይ መጠቀም የምትፈልጉ ከሆነ ግን አሳንሳችሁ ስሩ። ከዛን ስንጠቀም በእጃችን አንገባም፣ ክዳኑ ላይ ቢሆን እየቀነስን እንጠቀማለን ማለት ነው። ጠቁሮ ብታዩት በጣም ነው ቆዳ የሚያሳምረው። የምር ልስልስ ነው የሚያደርገው፣ ሞስቸራይዝ ያደርጋል። ግሎ እንዲሆን ለስላሳ ሶፍት የሆነ የፊት ቆዳን ያጎናጽፋችኋል ማለት ነው። ድንች በተፈጥሮ ያው በውስጡ ብዙ ንጥረ ነገሮች አሉት፣ በጣም ብዙ ቫይታሚኖች አሉት። እነዛ ቫይታሚኖች ቆዳችን ላይ ሲመጡ የራሳቸውን ስራ ይሰራሉ ማለት ነው። እስኪ ደግሞ ወደ አቀባቡ እንሄድ። ያው ከዛ ፊቴን ታጥቤዋለሁ። መጀመሪያ ፊታችሁን ብትታጠቡ መልካም ነው። አሁን እንግዲህ እቀባለሁ ማለት ነው። ያዘጋጀሁትን ማስክ እንግዲህ ይህንን ማስክ ውህድ ቡና የማትፈልጉ ቡናውን በእርድ መቀየር ትችላላችሁ በነገራችን ላይ። ከዛ በደንብ አድርጋችሁ ተጠቀሙ። ሁሉም ለፊታችን ለቆዳችን ብዙ ጥቅም አላቸውና እያንዳንዳቸው የራሳቸውን ጥቅም ይሰጡናል። እና ውሃውን ትንሽ በዛ አድርጌው ስለነበረ ትንሽ ውሃ አለው። ድንቹ በጣም አሪፍ ነው። በተለይ ወዛም ለሆናችሁ እጅግ በጣም ቆንጆ ነው። በነገራችን ላይ ድንችን ለማንኛውም የፊት ቆዳ ይሆናል፣ ግን ወዝ ለሚያጠቃችሁ በተለይ አሰራሩን በጣም ቀላል ነው የምር ማለት ነው። አንድ ቀን ሰርታችሁ ዛሬና ነገን ፍሪጅ ውስጥ አስቀምጣችሁ በ3ኛው ቀን መድገም ትችላላችሁ። በጣም አሪፍ ነው። በደንብ አርጌ እንግዲህ በመቀቢያውን ባይሆን በእጄ በደንብ ማሳጅ ታረጉታላችሁ። ማሳጅ ስናደርገው ወደ ውስጥ ዘልቆ ጥቅሙን ይሰጣናል። ንጥረ ነገሮቹ በቀላሉ ቆዳችንን ያሳምሩልናል ማለት ነው። እንደዚሁም ደግሞ በቆዳችን ላይ ያለ ጥቁረት ካለ እሱንም ያስወግድልናል በቀላሉ ማለት ነው። እና በጣም አሪፍ ነው። እኔ ሎሚ ሁል ጊዜ እጠቀማለሁ። ፊቴ እንደምታዩት በጣም ቆንጆ ነው እና የሎሚ ጁስ ምንም አይነት የቆዳን የሚጎዳው ነገር የለም። በዛ ላይ እኔ ደግሞ አላበዛም፣ ትንሽ ነው የማደርገው፣ በጣም ጠብታ ማለት ነው። እና አያሳክከኝም ምንም ብቀባ። ግንባራችሁን እንደዚህ ያፋችሁን ዙሪያ በደንብ አድርጋችሁ ከተቀባችሁ በኋላ ማሳጅ አድርጉት። የምር ማለት ነው። ምንም የዛን ያክል የሚከብድ ነገር የለውም። በደንብ ማሳጅ አድርጉ። ማሳጅ ማድረግ የተቀባናቸው ውህዶች ግብአቶቹ ንጥረ ነገሩ በደንብ ወደ ቆዳችን እንዲዘልቅ እንደዚሁም ደግሞ አዲስ ኮላጅንን እንዲሰጠን ለቆዳችን ይረዳናል እና በየአይናችን ዙሪያ ያሉትንም ጥቁረቶች ቀስ በቀስ ያጠፋልናል። በጣም ወደ አይናችሁ አታስጠጉ፣ አይናችሁ እንዳይገባ በጣም ተጠንቅቀን መቀባት ይኖርብናል ማለት ነው። ስለለመድኩት ምንም አይመስለኝም እና አይገባም። ሲጀመር በደንብ ጥርት ነው የሚያደርገው። ከታጠባችሁ በኋላ እንዴት ፊታችሁ እንደሚቀላ አትጠይቁኝ፣ የምር ማለት ነው።
እና በደንብ አድርጌ ድምድም አደርገዋለሁ እኔስ እንዲይዝልኝ። ለእኔ ተጠቅሜ ስጨርስ እጄንም ቀብቼዋለሁ እና ያለውን እጄን ይህን የጠቆረ እንደዚህ የእጃችን መገጣጠም ያለ አይደለ? እሱን ራሱ በደንብ ቅብት አድርጉት። በደንብ ነው የሚያጠፋው እና እኔ በዚህ ውህድ እርግጠኛ ነኝ ማዲያት ይጠፋል። ለምን እኔ በፊት ነበረብኝ። ባለፍ እንደውም የዛሬ ዓመት አገር ቤት ነበርኩኝና ማዲያት ነበረብኝ። ወዲያውን ያጠፋሁት። ማዲያት የሚወጣው ብዙ ጊዜ ያው በፀሐይ ብርሃን ነው። ፀሐይ ላይ በጣም ስትቀመጡ ይበርደኝ ስለነበረ ፀሐይ ላይ በጣም ነበር የምቀመጠው እና ማዲያት የሚወጣው የፀሐይ ብርሃን በጣም ፊታችን ላይ ሲመጣ ነው። እና ማዲያት እያለባችሁ ከፀሐይ ፊታችሁን ከልሉ። እንግዲህ ቆይቼ ደግሞ ተመልሼ እመጣለሁ። ተመልሻለሁ። በደንብ አድርጌ እንደዚህ እኔ ያው ከካሜራ ጀርባ በደንብ ደምድሜበታለሁ እንዲይዝ በደንብ ማለት ነው። ከዛ ይሄንን አላቅቀዋለሁ፣ ምክንያቱም ስታጠብ እንዲያመቸኝ በዚህ መልኩ ከፊቴ ላይ እንደዚህ አላቅቀዋለሁ። የምታስቀምጡት ከ10 እስከ 20 ደቂቃ ነው። ወይ 20 ደቂቃ ወይ 10 ደቂቃ 15 ደቂቃ ቆያላችሁ ማለት ነው። ታጥቤ መጥቼ ደግሞ እስኪ ፊቴን አብረን የምናየው ይሆናል። እንደምታዩት ታጥቤ ያለው ከነ ውሃዬ ነኝ። ከዛ ቀስ ብዬ አዳርቀዋለሁ። በደንብ አታደርቁት፣ ምክንያቱም በኋላ ክሬም ስንቀባ እርጥበቱ ለብዙ ጊዜ እንዲቆይልን በደንብ ማድረቅ ያለብንም ማለት ነው። ይህ የድንቹ የውሃው ክሬም ነው። ክሬሙን እንደነገርኳችሁ ባለፈው ፖስቼዋለሁ። ቪዲዮ ማየት ትችላላችሁ። ከዚህ 3ኛ ላይ ታገኝታላችሁ ማለት ነው። እና በጣም አሪፍ ነው። የምር ተጠቀሙ። እኔ በጣም ነው የወደድኩት። እንደምታዩት ነጭ ነው። በጣም ቆንጆ ነው እና ያለ ፍሪጅ 3 ቀን ውጪ አቆይቼዋለሁ ማለት ነው። ያው አይሲ ስላለ ምንም አልተበላሸም። በዛው ጨረስኩት። እንደምታዩት ትንሽዬ ናት እቃዋ። እሱን ነው የተቀባሁት ማለት ነው። ከዛ እጄንም ፊቴንም በዚህ መልኩ ሞይስቸራይዝ አደርገዋለሁ። ውድ ቤተሰቦቼ ስለተከታተላችሁ በጣም ነው የማመሰግነው። መልካም የበዓል ሰሞን ይሁንላችሁ። እንግዲህ ለሰርግ ለምን ፊታችሁን አዘጋጁት። ሙም ሆነ ማስኩ ሙሽራ ነው የሚያስመስለውና ያው ሰርግ ይኖርባችኋል፣ ፕሮግራም ሲኖርባችሁ በዚህ መልኩ ፏ ብትን ብላችሁ ውጡ ማለት ነው። ጽድት ነው የሚያደርገው። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ወዳችኋለሁ።